ሰው ያስራም እንዴ? የለችም አልኩህ። ስለዚህ ናውጣ። ምን ነው የምትለው እንዴ? ምንድነው ገኒ? ቆይ ምን ፈልገህ ነው? የታለች ሉሊት? የለችም። ብትኖር ራሱ ቤቷ ድረስ ገብተህ ምን ልታደርጋት ነው? ምን አይነቱ ደፋር ሰው ነህ? ቤቷ ነው ያልሽው? ደፋር? እስካሁን እንደ ቤቷ ነው የሚቆጥረው። ቶሎ በሉ፣ ነገውኑ ይሄን ቤት ለቃችሁ ውጡ። ቤቱ ልሸጥ ነው። ምንድነው የምትቀባጥረው ሰውዬ? እንድንወጣ ፈልገህ ነው? በል ነገ በዚህ ሰዓት ተመልሰና ለቅን ታገኝናለህ። በጣም ጎበዝ። እንዳንቺ አይነት ፈጣን ሰው ነው የሚያስፈልገው። ሜርሲ፣ ቆይ ግን ምን ማድረግሽ ነው? አትችልም። በጭራሽ እንደዚህ ማድረግ አትችልም። አለመቻሌን አብረን ብናይ ይሻላል። አዎ እንደሱ ይሻላል። አሁን ትወጣልናለህ? ምክንያቱም ለመውጣት እቃ እንድናዘጋጅ። በጣም ጥሩ ጎበዝ። እንደዚህ ነው የሚባለው። ሜርሲ፣ ቆይ አንቺ ከሱ ጋር ተባብረሽ ነው እንዴ? ኧረ እኔ አልተባበርኩም። ታዲያ ወሬሽ ምንድን ነው? ምን እያልሽ ነው? ልሸኛ ግቢውን ላስወጣ። እሺ ደስ ይለኛል። ቆይ ምን ማለት ነው? ልጅቷ ያማታል እንዴ? እንዴት ነው እኛ እያለን ከሱ ጋር የምትተባበረው? ቆይ ታያት፣ ተመልሳ ትመጣ የለ መግቢያዋን ታያታለች። በቃ ተመለስ። ስትቆይ ደግሞ ጋሽ እንዳይቆጣክ። ኧረ አልመለስም። እንደውም መውጫ ሰበብ ስፈልግ ነበር። ግን እኮ ቶሎ ተመለስ ብሎሃል አይደል እንዴ? አዎ፣ ግን እንዴትም ብዬ ደርሼ መመለስ አለብኝ። አሁን ልብሴን ያስቀመጥኩበት ቦታ ቶሎ ሄጄ ቀይሬ ልግባ። ግን በጣም ተሰቃየህ እኮ። እንዲህ ሞኝ በተሳካልኝ። እሺ፣ ግን አሁን እንዴት ነው የምታደርገው? አንዳንድ እያለ ጊዜው በጣም ሄደኩ። አዎ ብሌን፣ ግን በቃ ምንም ማድረግ አልችልም። አማራጭ የለኝም። ሁሉንም ነገር ይፋ ባደረገው ለእኔ በጣም ከባድ ነው የሚሆነው። ገባኝ። እሱማ ግን እስከ መቼ? የሆነ ጊዜ ላይ ይፋ ማድረግ አይቀርም። እስከዛ ደግሞ ፈጣሪ ያውቃል። በቃ እሺ፣ እንዳትጨናነቅሽ። ስሚ፣ ደግሞ ሁለተኛ አልናገርምሽ። ሁለተኛ እንደዚህ አይነት ነገር እንዳልሰማ። አንቺ እኮ በጣም የተከበርሽ ልጅ ነሽ። ለምንድን ነው እንደዚህ የምትሆኚው? ሱራ፣ ወድጄ አይደለም፣ ደግሞ ልህም ስለያዘኝ ነው። በልህ ደግሞ የሚሆን ነገር የለማ። ቃል ጥሩ ልጅ እንደነበረ ነው ማውቀው፣ ግን ለምን እንደሆነ አላውቅም እንደዚህ ጨከነብኝ። በቃ ተይው፣ ስላልፈለገሽ ነው። ተረጋግተሽ ቁጭ በይ። እሺ፣ ሞክራለሁ። ጎበዝ። በቃ አሁን እንጂ እስከዚህ ድረስ ከሽኞሽ ይበቃል። ቻው በቃ። ሜርሲ፣ ቆይ አንቺ ግን ምን አይነት አስመሳይ ሰው ነሽ እንዴ? ምን ነው? ዝም በይ። አፋልኝ ብለሽ ደግሞ ልታወሪ ነው እንዴ? ቆይ እንዴት ነው እንደዛ የምትይው? አንቺ ያምሻል እንዴ? ተረጋጉ። ምንም አያመጣ። አውቀሽ ነው አይደለ? አብረሽ ሄደሽ ከሱ ጋር ተመካክረሽ መጣሽ። እንደዛ ነው አይደል? የእውነት እንደዛ አይደለም። እኔ አልተመካከርኩም። ቆይ ነገ ምንም እንደማይመጣ ስታውቁ ይሄን ነው ታመሰግኑኛላችሁ ማለት። ጭራሽ አንቺን ምናምን ይመስልሻል እንዴ? አትመኑኝ፣ ግን ታግዛችሁ ይዩኝና ምን እንደሚፈጠር አብረን እናያለን። አንቺ እቺ ልጅ በምንም ታምር እንዳታምኛት። ዝም ብዬ ሳስበው የሆነ ጉድ ነገር ልትሰራ ነው። አታስቢ ገኒ፣ አላምናትም። እኔም እንደዛ ነው የሚሰማኝ። ይሄ የማይረባ ገንዬ፣ በቃ እኔም መጣሁ። እንዴት ነህ ትንሹ? ደህና ነኝ። ምን ነበር? ማነህ? እዚህ ቤት ነው አይደል የምትኖረው? አውቃለሁ ስትወጣ ስትገባ። አዎ እዚህ ነው የምኖረው። እና አንድ ነገር ባስቸግርስ? ምንድን ነው የምታስቸግረኝ? እዚህ ውስጥ ሉሊት የምትባል ሴት አለች አይደል?
እንድታራልኝ ፈልጌ ነው። አይ ከቤት አትወጣም። ለምን ነው የማትወጣው? በቃ እሷ ካልወጣች እኔ እገባለሁ። የማትወጣውማ ቤት ስለሌለች ነው። ማለት አሁን ቤት ውስጥ አለች አላልከኝም እንዴ? አይ የለችም። ቤቷ እዚህ ነው እንጂ እኮ ቤት ውስጥ አለች አላልኩም። እሺ የት ነው ያለችው? ኧረ እባክህ ማነህ አንተ? አሁን እዚህ አታስቆመኝ። ወደ ቤት ልግባ። ምናልባት የምትፈልገውን ነገር ባደርግልህ አትነግረኝም? ማለት አንተ ለምትነግረኝ መረጃ እኔ እከፍልሃለሁ። እየዋሽ ነው አይደል? ውይ አልዋሽም፣ እከፍልሃለሁ። በል ንገረኝ፣ የት ናት? እሺ እነግርሃለሁ፣ ግን የምነግርህ ቤት ውስጥ ያሉትን ጠይቄ ነው እንጂ የት እንዳለች እኔም አላውቅም። አንተ ራስህ እየዋሸ ነው። እየዋሸሁ ከመሰለክ እንደፈለግ፣ እኔ ግን የእውነቴን ነው የነገርኩህ። አጣርቼ ደግሞ እነግርሃለሁ። እሺ በቃ ግባና ቶሎ ውጣ እና ደግሞ ስልክህን ስጠኝ። እሺ ግን ትከፍለኛለህ አይደል? አዎ አልኩህ እኮ እከፍልሃለሁ። አንተ ብቻ ያለችበትን አጣራ። እሺ አታስብ፣ አጣራላለሁ። ወንድሜ መጣ? አዎ መጣው። ምን ነው? ምን አጋጠመሽ? ወረቀት አልኮልህ ነበር። ምንድን ነው? ከፍተህ ቆይች ልጅ አብዳለች እንዴ? ምን ሆና ነው? ለነገሩ ትገላገላለች። ወንድሜ ምን ማለት ነው? ማለት ምን አልኩኝ? ቆይ ይሄን ታደርጋለች ብለሽ አዝነሽላት ነው? አምነሻት ባልሆነ። አዎ ለምን አላዝን? ለምን አላምናትም? ታደርገዋለች። ወንድሜ ልጁ ታምራለች። እንደሞ እኮ የምር ነው የምትወድ ብታይ። ሃኒ እባክሽ ዝም በይሽ። ቆይ አንቺንም ማጃጃለችሽ ማለት ነው? አረ በጭራሽ አላጃጃለችኝም ወንድሜ፣ እኔ እውነቴን ነው። ለማንኛውም ግን እስኪ ደውልላት፣ ከዛ ሰላም ሆኗን አረጋግጥ። ቆይ አንተ ግን ይሄን ያህል ምንድን ነው? እውነቱን አውቀህ እንኳን አብራን እየኖረች አልነበር እንዴ? ምንድን እንደዚህ የምትቀያየረው? ሃኒ በቃ አያስፈልግም አልኩሽ እኮ። ወንድሜ እባክህ ለኔ ስትል አንዴ ብቻ ደውልና ቼክ አድርጋት። እንዴ ማይ እዚህ ነሽ እንዴ? ታጊ አዎ እዚህ ነኝ። እንዴት ነህ? አንቺ እኔ የምልህ ቆይተ ነው በቃ ስትወጣ ስትገባ መናገር ቀረ አይደል? እማዬ ደግሞ አሁን እኮ ልጅ አይደለሁም። ስወጣም ስገባም ማስፈቀድ የለብኝም። አድርገሙታል ወረኛ። ቆይ ግን ሉሊትን የት ሄደች ስትይ ነበር የሰማሁሽ? ያው እዚህ ቤት መደበቅ ስለማትችል ሌላ ቦታ ለመደበቅ ሄዳለች። እንዴ ቆይ የት ነው ለመደበቅ ሄደች? ማነው ይሄ ቃል የሚባለው ልጅ? እሱ ቤት ሄዳ ነው የተደበቀችው። ቃል ማለት ጽዮንን የሚወዳት ልጅ ነው አይደል? ያው እሱ ነው። አይ ጥሩ ነው። ምነው አልተመቸም እንዴ? አይ
ቆይ መጣሁ አንዴ። ቆይ የልቴን ነው መጣሁ። እዚህ ነኝ እኮ። አሁን ገብተህ አሁን የምትወጣው ወዴት ነው? እዚህ ነኝ መጣሁ አንዴ። እንደምን አይነት እብድ የሆነ ልጅ ነው? አይዳጊ ለሐረግ ድራማ ተከታታይ ቤተሰቦቻችን የመጣ ልዩ ድል ከሜሪት ፕሮፐርቲስ በመርካቶ ተክለ ሃይማኖት የንግድ ሱቅ በልዩ ቅናሽ እጅግ ግዙፍና ዘመናዊ ተደርጎ እየተገነባ በሚገኘው G+4 የገበያ ማዕከል ላይ ነግደው ለማትረፍ አከራይተው ለመጠቀም ተመራጭ የሆኑ ከ22 እስከ 32 ካሬ ከግራውንድ እስከ 3ኛ ፎቅ ድረስ በ825 ሺህ ብር ቅድመ ክፍያ የሱቅ ባለቤት የሚሆኑበትን ልዩ ድል ይዘን መጥተናል። ልብ ይበሉ፣ ሱቆቻችን በአንድ ዓመት የማስረከቢያ ጊዜ ውስጥ ያለምንም የዋጋ ጭማሪ በኢትዮጵያ ብር የምንሸጥሎ ሲሆን ለምንም አይነት የጋራ መገልገያ የማናስከፍለው መሆኑና እስከ 15% ቅናሽ መስጠታችን ተመራጭ ያደርገዋል። ለመኖሪያ ቤት ፈላጊ ደንበኞቻችንም በፒያሳ አራዳ ፓርክ ፊት ለፊት በ35% ባለ 2 መኝታ በ6.5 ሚሊዮን ብር ሙሉ ክፍያ የዘመናዊና ውብ መኖሪያ ባለቤት ይሁኑ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውለው። ሜሪት ፕሮፐርቲስ። ሄሎ ቃል ደወልክልኝ? አትደውልልኝም ብዬ ተስፋ ቆርጬ ነበር። አዝኜ ነበር እኮ። ቀልደኛ ትቀልጃለሽ እንዴ? ትሰሚኛለሽ? ለመጨረሻ ጊዜ እያስጠነቀቅኩሽ ነው። አርፈሽ ብትቀመጭ ይሻልሻል። ቆይ ለምንድን ነው ከህይወቴ ማትወጪልኝ? በቃ ውጪልኝ፣ አልፈልግም። አልችልም ቃልዬ። ብችል እስካሁን ካንተ ጋር የምከራከር ይመስላል፣ ግን አልችልም። እኔ ደግሞ አይደለም ከዚህ በኋላ ቤት ልትመጪ ይቅርና ተሳስተሽ እንደዚህ አይነት ወረቀት ብትልኪ ያለሽበት ድረስ መጥቼ ነው የምገልሽ። እንዴ ቃል፣ እውነቴን ነው። ድጋሚ እንደዚህ አይነት መጃጃል እንዳትደግሚ፣ ተሳስተሽም ቢሆን እንዳታደርግ። ይኸውልህ እኔ ለምን አትረዳኝም? ምን መሰለህ፣ እኔ እኮ ቻው። ቃል ምንም አልሆነችም፣ ደህና ናት አይደል? ምን ትሆናለች? ስላወራች እውነት ታደርጋለች ብለሽ ነው? አመንሻት አይደለ? ቆይ አንቺ ራሱ ጅል ነገር ነሽ እንዴ? አይ አጻጻፋን አትተውም እንዴ ወንድሜ? በቃ አንቺም ማርፈሽ ተቀመጭ። አጉል አዛኝ አትሁኝ። ስሚ፣ ድጋሚ ምንም አይነት ዕቃ ቢላክ እንዳትቀበይ። ቻው፣ በቃ መሄዴ ነው። እየመሸ እኮ ነው ቃልዬ። እኔ ተጎዳሽና የሆነ ነገር የሆንሽ መስሎኝ ነው ስሬን አቋርጬ የመጣሁት። ስለዚህ አልችልም፣ መሄድ አለብኝ። እሺ በቃ ደረቅ። እሺ ቻው። እኔ የምልሽ ሉሊትስ? አለች፣ ክፍሏ ውስጥ ናት። ምንም አልተፈጠረም። ተስማምታችኋል አይደል? አዎ ምንም አልተፈጠረም። በቃ ቻው። እሺ ቻው። ቦታውን አገኘው? አዎ አግኝቼዋለሁ። የምትከፍለኝ ከሆነ ደግሞ ቤቱንም አሳያለሁ። አንበሳ ነይ። አሁን ስለ ገንዘብ ስለ ብር ምናምን ነገር አትጨነቅ። ቦታውን ካሳየኸኝ እኔ ከመክፈል እንትን ወደ ኋላ አልልም። እሺ ሜርሲ ሜርሲ ሜርሲ። ቆሽ ምን ለማድረግ እየሞከርሽ ነው? አንቺ ራሱ ምን ለማድረግ እየሞከርሽ ነው? ቆይ ለምንድን ነው ከሰውየው ጋር የተስማማሽው? ይኸውልሽ ሜርሲ፣ ቅድም ገኒ ፊት ዝም ያልኩት ነገሩን ላለማባባስ ነው። ለምንድን ነው ወጥተሽ ከሰውየው ጋር ያወራሽው? ለምንድን ነው የተስማማሽው? ቆይ ስለምንድን ነው ያወራችሁት? አይደለም ያንን ማድረግ እንደማይችል ስለገባኝ ነው። ኧረ እባክሽ፣ እንዴት ነው ያንን ነገር ማድረግ እንደማይችል የገባሽ? እሱን አብረሽ የምታይ ይሆናል ነገ። ሜርሲ፣ እኔ ግን አላመንኩሽም። ሁኔታሽ ምንም አልተዋጠልኝም። ተረጋጊ ጽይ። ይህን ያልኩ ቀሽም አይደለሁም ከማላውቀው ሰው ጋር ሂጅ የምስማማው። እንደዛ ከሆነሽ እናያለን። ስለተረዳሽኝ አመሰግናለሁ። ተረድቼ ሳይሆን አማራጭ ስለሌለኝ ነው። እኔ የምልሽ የሆነ ጥያቄ ልጠይቅሽ ነበር። ይቻላል፣ ጠይቂ። እንደዚህ ሳይሽ የሆነ ህይወትሽ ውስብስብ ያለ ይመስለኛል። ደህና ነሽ ግን? በህይወትሽ ራሱ ደስተኛ ነሽ? ለምን ጠየቅሽኝ? ያው እኛ ጋር መተሽ ፍጥጥ ብለሽ መኖርሽ አስገርሞኝ ነው። ያ ከእናንተ ጋር የምኖረው እኮ እህቴ እዚሁ ስላለች ነው። ያው ሉሊት እኮ እንደዛ አትቆጠርም አይደል እንዴ? እንዴ ለምንድን ነው የማትቆጠረው?
ያው እብደቷንና ሁኔታዋን እያየሽ እሷን እንደ ታምኖ መቀበል ይከብዳል። አይ አይከብድም። ሉሊትን በደንብ አውቃታለሁ። እናንተ ናችሁ ማጣቋት። ማለት እኛ እኮ ነን አብረናት የኖርነው። እንዴት ነው ላናቃት የምንችለው? አታውቋትም፣ በጣም እርግጠኛ ነኝ። ሌላውን ሌላ ጊዜ እነግርሻለሁ። ቆይ ልጅሽ አባቱ አልታወቀም አይደል? ተይው፣ ለልጄ ፈጣሪ ካለው ይበቃዋል። በዛ ላይ ደግሞ በቃ ይህን ነገር አታወሪም፣ ብዙም አስፈላጊ አይደለም። ምኑን አስፈላጊ ያለው? ስለ ልጅ ማውራቱ አስፈላጊ አይደለም። እሺ አንቺ እንደስ እንዳለሽ። እማግዝሽ ነገር ካለ ግን አለው። እሺ ቆይ ዛሬ አይመጣም እንዴ? ምን ሆኖ ነው ግን? ሰሞኑን በጣም ችላ እያለኝ ነው። ዝም ብዬ ቶሎ እንገባ ብለው ይሻል ነበር እንዴ? አዎ እንደዛ ይሻል ነበር መሰለኝ። በቃ ይሄ ነው ቤቱ። አሁን ገንዘቤን አምጣ። እንዴ ገና ሉሊት መች አየኋትና ቤቱን ብቻ ምን ላደርገው ነው? ይሄንን ምክንያት አድርገህ ብቻ እንድከለከለኝ ባልሆነ ትቀልዳለህ እንዴ? እርግጠኛ ነኝ እዚህ ናት። አይ እንደዚህ ነገር የለም። እሷን ራሷ ግዴታ ማየት አለብኝ። ዝም ብዬ ገንዘብ አልሰጠም። አጭበርባሪ ነህ። እሺ ዝም በል አንተ ጉርጋጥ። ደግሞ ከኔ እኩል ታወራለህ እንዴ? ኧረ እባክህ አትስፈራረኝ። አሁን ብሬን አምጣ። ባልሰጠስ እንዲህ በኩርኩም እንዳልገላግልህ እናቱ አሳዛኝ። በቃ አታኩርፍ። ለያትና እሰጥሃለሁ። ደግሞ ብዙ የምጠይቅ ነገር ስላለ በቃ ችግር የለውም። አንተ አታኩርፍ። በቃ ስማ፣ ሉሊት የት ነው ስራ ቦታዋ? ቤት ውስጥ ማለትማ ስራ ስለማሰራ ቤት ውስጥ ነው የምትለው። የማትሰራ ሆነ ብር ከየት ታመጣለች? አላውቅም፣ ግን እሷ ብር አታጣም። እና በቃ ሁሌ መቤት ነው የምትለው። ጓደኞቿስ መቼስ ታውቃቸዋለህ? ኧረ ምንም ጓደኛ የላትም። ሉሊት ብትወጣ የት እንደምትወጣ ሰው ብታገኝ ማን እንደምታገኝ ብቻ ግን ምንም የሚታወቅ ነገር የለም ነው። ችግር የለውም፣ እደርስበታለሁ። ቆይ ግን አንተ ማነህ? ሉሊት ለምንድን ነው የፈለካት? አንተ ዝም ብለህ አዘባርክ። የማይመለከት ነገር አትጠይቅ። ዝም ብለህ የተባልከውን ብቻ መልስ። ይሄ ምን አይነቱ ነው? ደግሞ ያስፈራራኛል እንዴ? ሲያስጠሉ። አንተ ምንድን ነው? ማነሽ መላጢት? አይ ማነሽ? ሳራ? ሀናን? ማነሽ? ሜሮን? ገብረሃና? ሀናን? ሀና? እንዴ
እያወራሽ ያምሻል እንዴ? እሺ ዞር ብለሽ አውሪኝ። ልሂድበት። እንዴ ምን ማለት ነው? አርፈሽ ታዘዥኝ እንጂ። ሰሚያለሽ? እዚህ ያለሁት ለአንቺ ለመላላክ አይደለም። እሺ ሴትዮ። እና ቀኑ ሙሉ ተቀምጠሽ እያወራሽ ምን ሰርተሽ ልትበይ ነው? ፈጣሪ ትዕግስቱን ስጠኝ። ከኔ ጋር ስትሆኚ ትዕግስቱን ቢሰጥሽ ነው የሚሻልሽ። እሺ ምን ፈልገሽ ነው? ተናገሪ። ምግብ ፈልጌ ነው። ደግሞ የቀዘቀዘ ምናምን አልፈልግም። እሺ ትኩስ ምግብ ነው የምፈልገው። አቤት አቤት ድፍረትሽ! አንቺ ግን ትንሽ አታፍሪም እንዴ? ለምንድን ነው የማፍረው? እና ከዚህ ያስቀምጥሽ በረሀብ ልደፊ ነው እንዴ? ድፍረትሽ! እና ተኝተሽ ልትቀለቢ ነው እንዴ መጣሽው? ስትፈልጊ ተነሽና ስሪ። እሺ ደፋር! እኔ ነኝ ምግብ ማበስለው? ወይኔ ቃል ለነገሩ ይበላኝ። እሱ ነው እንደዚህ የሚያሰድበኝ። ሰሚያለሽ? ሁለተኛ እንዳትጠሪኝ። ተነሽና ገብተሽ ስሪ። ስትፈልጊ አብኪው፣ ስትፈልጊ ስሪ። አይመለከተኝም። ትሰሪልኛለሽ? አትሰሪልኝም? አልሰራም። ሰሚያለሽ? የሆነ ነገር ስትፈልጊ በስርዓቱ ጠይቂ። እሺ አጠያይቅሽ ትክክል ስላልሆነ አልሰጥም። አንቺ ቆይ ባልሰራልሽ። ምንድን ነው ያልሽው? ምንም በቃ ምግቡን ራሴ እሰራዋለሁ። ሲጀመር የሰው ምግብ አይጣፍጠኝም። ተይው። አዎ ተነሽና ስሪ። እኔን እየጠበቅሽ በራብ ድፍት እንዳትይ። እሺ አራጣኝ እንዴት ነው የሚያደርጋት? ሰው ቤት እንደዚህ ይሆናል እንዴ? እኔ ስራ ሲሰራ ይብረኝ ለራስሽ። ከየት ነው እንደዚህ ሹክ ብለህ የምትገባው? ቀኑ ሙሉ አልነበርክም አይደል? ከዛ እንደ ሌባ አሁን ሹክ ብለህ ትገባለህ አይደል? አንተ ከዚህ በኋላ እዚህ ቤት አታስፈልግም እንዴ? የተባልከውን ነገር ካላደረክ ምን ትሰራለህ? እዚህ ቤት መኖርክ ያንተ ጥቅም ምንድን ነው? ወይ እንደዛም አይሆንም። እኔ በስንት ጸሎት ያገኘሁት ስራ ነው። ተው እንጂ በጸሎት ያገኘው ስራ ነው። ለዛ ነው ስራ እንዲህ ክብር አድርገህ የሰራኸው። ያው ሰው እኮ ብዙ ነገር ያጋጥመዋል አይደለ? ለዛ ነው እንጂ እኔ እኮ ሆን ብዬ አይደለም። እባክሽን፣ በዚህ ደሞዝ ማስተዳድረው ቤተሰብ አለኝ። እንደዛም ከሆነ ወጥተህ መንገዱን እየጠበቅ አስተዳድራቸው። ያው ቤቱ ስላልተመቸ ማለት ነው እንጂ ይሄ ቤት የማንም መጨማለቂያ አይደለም። አረ እባክሽ እባክሽ፣ ወይም ደግሞ ዛሬ ያዳልኩበትን ከደሞዜ ላይ ይቀነስ እባክሽን። አረ እባክህ በላው ውጣ፣ ቀጥ ብለው ውጣ። በቃ ዘበለው ልዛ ሄደ። እንዴ ምን ማለት ነው? መድኃኒት መጨመሩን ከሆነ አንዴ ጀምሮ ያለው አሁንም ደግሞ አደርገዋለሁ። እንዴ አንተ ቆይ ምን ሆነ ነው? ምንም እንዳታረጋት ምናምን ነገር ትለኛለህ እንዴ? ከመሬት ተነስተህ ያረገዘችው እኮ አንተ አይደለም። እንዴ ስማ አንተ ስለማን ስታወራን የሰማው? ስለ ፂ ነው አይደል? ማለት ምን ሳወራ ሰማኝ? አንተን የሚያማ እንዴ? ምንም ነገር አልሰማኝም። ተወኝ ወደዛ። ሰምቻለሁ። ያወራው ስለ ፂ ልጅ ነው። አንተ ትንሽዬ እባብ ልገላት አስበህ ነው አይደል? ተወኝ እባክህ። እኔ ምንም ነገር አላደረኩም። ሲጀመር ምንም ሳወራም አልሰማኝም። እስቲ ስልክህን አምጣው። ከማን ጋር ነው እያወራ ነበር? ከዛ እንደዛ ለማለትን የምናየው ይሆናል። ቶሎ በል አምጣው። አልሰጥህም። ስማ ጉልበት እንድጠቀም አታድርገኝ። ስልክህን ስጠኝ። አልሰጥህም። ባትሪ ዘግቶብኝ እንዳልዘጋ በጣም እኔ እርግጠኛ ነኝ። አሁን ቶሎ በል ስጠኝ። አልሰጥህም አልኩህ እኮ። እንዴ በግድ ነው እንዴ? በቃ አልሰጥህም አልኩህ። ትጎዳለህ እያልኩ ነው። አሁን ዝም ብለህ አርፈህ ስጠኝ። እምቢ አልሰጥህም። እስኪ ምን እንደምታመጣ እናያለን። አምጣው እያልኩ ነው። ስልኩን ክፈተው፣ ክፈተው እያልኩ ነው። ክፈተው። ያወራውም ከአቤል ጋር ነው። ቴክስት ውስጥ ልግባ እንዴ? አምጣው በፈጠረ እንደዛ እንዳታረግ። የማይመለከተው ነገር ውስጥ አትግባ። በቃ ስጠኝ። አይ ገብቼማ ጉዴን ነው የማየው።
አንተ እንዴት አመሽ ነው ደግሞ? ዛሬ የት ነው ጠፍተህ ዋልከው? ደህና ነኝ። ትንሽ ችግር አጋጥሞኝ ነበር። እባክሽ ገኒ ልታባረኝ ቀይን እያዘጋጀች ነው። በእናትሽ እንዳታባረኝ እርጂ። ለምን? ምን አጥፍተህ ነው የምታባረረህ? ያው ዛሬ ሳልናገር ወጥቼ ነበር። እባክሽ በፈጠረሽ የሆነ ነገር አድርጊ። እንደምንም ብለሽ አስቁሚያት። እኔ ክፍያው የግድ ያስፈልገኛል። ቆይ ምን ብልሃት ነው? ያለ ምንም ምክንያትማ አታስወጣህም። እውነት እኔ ምንም አላልኳትም። ዝም ብላ ነው ያለ ምክንያት ልታስወጣኝ ያለችው እንጂ እኔ ምንም አላልኳትም። እሺ የት ነበርክ? ወደ ቤት ሂጅ ነበር። መጀመሪያ ግን እኮ ችግር እንዳጋጠመ ተናግረህ ነበር። ቤትህን በጣም ነው እንደምትወደው። ካልሆነ እኮ ቤትህ ውስጥ አርፈ መቀመጥ ትችላለህ። አረ እንደዛ አይደለም። ቤት ውስጥ እኮ ነው ችግር ያጋጠመኝ። ምን ላድርግ ብለሽ ነው? ያው አንቺ ወጣት አይደለሽ ትረጅኛለሽ ብዬ እኮ ነው። መረዳት ላይ ከኔ በላይ ገኒ ጎበዝ ናት። ያው የሆነ ነገር ብታይብ ነው እንጂ ያለ ምንም ምክንያት እንደዚህ አታደርግህም። እሻን ቆፎ የታስቀመጥኩት ይባላል። መጨረሻ ሳቴቱ ጋር ነበር ያስቀመጥኩት። እዚህ ጋር ምን እየተፈጠረ ነው ያለው? ምን እያደረጋችሁ ነው? ሜርሲ ገኒ ውጣ ብላው ነው ሳስበው፣ ግን እኔም ደግፋታለሁ። ምክንያቱም እንደ ጠባቂ ምንም ቁም ነገር አይሰራም። ሉሊትን እንኳን ከቤት ድረስ እኮ መጥቶ ሲወስድት አላየኋትም ነበር ያለው። እሱ አልነበረም። እሱን ለማስወጣት ደግሞ ያችን ቀን ብቻዋን በቂ ናት። ሌላ ምንም ምክንያት አያስፈልግም። አረ እኔ እኮ ሆን ብዬ አይደለም ጥፋት ያጠፋሁት። እንዚ በእናትሽ ይቅርታ አድርጉልኝ፣ እክሳችኋለሁ። ስማኝ፣ እኛ ምንም አይነት ካሳ አያስፈልገንም። ካንተ የሚያስፈልገን ነገር በአግባቡ ስራህን መስራት ነበረ። አንተ ግን ያንን ነገር ማድረግ አልቻልክም። ስለዚህ ገኒ ትክክል ናት ማለት ነው። አሬ ነኝ የት ንገሪያት። እኔ እኮ ባልችል ነው እንጂ ቤተሰቤ ውስጥ ትልቅ ችግር ነው ያለው እና አልፎ አልፎ ደግሞ ቤት ውስጥ መገኘት አለብኝ። እኔ ችግር ባያጋጥመኝ በጭራሽ እንደዚህ አላደርግም። እባካችሁን በጭራሽ አላጠፋም። ምናልባት እውነቱ ሊሆን ይችላል። ትንሽ እንኳን ብንረዳው አይሻልም? ያው እኛ ሰዎች ስንባል የውስጣችን አውጥተን ባንናገረውም ብዙ ነገር ይደርስብናል። ስለዚህ ተረጋጉ። አይ ሜርሲ፣ የእሱ ግን እንደዛ አይመስለኝም። እንዴ ስራውን ከሚሰራበት ጊዜ እኮ የማይሰራበት ጊዜ ነው የሚበልጠው። ይሄ ደግሞ ጥሩ አይደለም። ሲጀመር ለዚህ ቤት ምንም አይነት ዘበኛ አያስፈልግም። በቃ እንዴ ምን ሆነሽ ነው? ዘበኛማ ያስፈልገናል። ሰሞኑን የሚፈጠረው ነገር አታይም እንዴ? እና የሚያስፈልገው የሚጠብቅ ዘበኛ ነው እንጂ መዋያው የማይታወቅ ዘበኛ ምን ያደርጋል? አዎ አያስፈልግም። ምንም አይነት ዘበኛ አያስፈልግም። ግን በደንብ አናግሮ ማስተካከል አይሻልም? አዎ እንደዛ አድርጉ። ማስተካከለውን ነገር ነገሩን እንጂ በጭራሽ አታባሩኝ። ስማኝ፣ እኔ ላስቀር አልችልም። ለማንኛውም ገኒ ምን እያደረገች እንደሆነ ሊያት። ቆይ አንተ ምን አድርገህ ነው? ተይኝ እስኪ በእናትሽ። ስለተባበርሽኝ ግን አመሰግናለሁ። ቆይ ግን የሚያስወጡኝ ይመስልሻል? እኔ እንጃ፣ እሱን እንኳን አላወቅኩ። እስኪ ወደ ውስጥ ግቢና ሀሳባቸውን ለማስቀየር ሞክሪ እባክሽ። አይ ከዚህ በላይ ከተከራከርኩልህ ሌላ ነገር ነው የሚመስለው። እስኪ ተነጋግረው የጨርሱና የሚሉትን ደግሞ እንሰማለን። ቆይ አንተ ግን ይህን ያክል እዚህ ቤት ለመውጣት ያልፈለግከው ለምንድን ነው? ማለቴ ብትወጣ ምን ይፈጠራል? አፍታም ነህ፣ ምንም እኮ አይጎልብህም አይደል እንዴ? አረ ድምፅሽን ቀንሽ እባክሽ። መውጣት የለብኝም፣ የግድ መቆየት አለብኝ፣ የግድ። ይህን ያህል? አዎ ይህን ያህል